ሰላም ለመድኃኒት ሚዲያ ተከታታዮች እንደምን ሰንብታችኋል? እንግዲህ ዛሬ የሲኦል ደብዳቤ ወይም በዚህ ዓለም ያለውን ውጣ ውረድ የሚገልጽልን እያሰብኩት ግጥም ይዤላችሁ መጥቻለሁ። የግጥሜ ርዕስ የሲኦል ደብዳቤ። ከዕለታት አንድ ቀን ቀኑ ጨላልሞብኝ ጭልምልም ብሎ በጣም አስፈርቶኝ ደሞ የክፋቱ ሰማይ አጉረምርሞ ዝናብ ማከፋቱ ለመሄድ ተነሳው ከመሽታ ቤቴ በጣም ብትነፍቀኝ መለኪያ እናቴ። ልክ እዚያ ስደርስ ጓደኞቼ በደስታ የጠጪዎች ጩኸት ሁከታ ጫጫታ ባለውለታዬን አምላኬን ለመርሳት ጤንነትን ሽጦ በሽታን ለመግዛት የመለኪያ ጓዴ የዝሙት ታክሲን አገኘኋት ከዚያ ባለውለታዬን። ከዚያም ጠጣውና ብዙ ህሊናዬን ሳትኩኝ ዋጠኝ ድንግዝግዙ በምኞት በዝሙት በኃጢአት ፈረስ ስጋልብ አምሽቼ በጣም ስልከሰከሽ መሸ ተነሳሁኝ ከቤቴ ልገባ እየተናገርኩኝ የወሰድኩት መጠጥ ወሰን በማለፉ በዝሙት ወደቅኩኝ ተናገርኩኝ ክፉ ምንም ብስት እንኳን ህሊናዬን ፍጹም ለመሄድ ተነሳሁ ጨለማ አልፈራሁም። ግን በመሃል መንገድ ችግር ተፈጠረ ሲጮህ የነበረው አንደበት ታሰረ ሰው የላ አጠገቤ ደሞ ብቻዬን ነኝ። አረ ከምን ልግባ ተበላሁ ሆንኩኝ። ደግሞም ወደ ኋላ ከወደ ጨለማው ከሚያስፈራው ቦታ የሰማሁ መሰለኝ የሆነ ኮሽታ። በርግጥ ልክ ነበር። አንዳሽ ጠረንገሉ እሳት የሚተፉት አይኑን ባይኔ ተክሎ በሚያስፈራው መልኩ በገማው ጠረኑ እጆቹን ዘርግቶ ወደኔ ቀረበ ምልሁ ነው ከቶ። ቀጥ ብሎ መጣና ቢደርስ አጠገቤ ማህተመ ሲኦል ያለበት ደብዳቤ ከወደ አውጥቶ እጄ ላይ ቢጥለው ፍርሃቴን ወደ እብደት ባንዳፍ ተቀየረው። የጨለማ ጋኔል ይሁን ሆይ መጋኛ በውል ሳልረዳው ቅዠት ይሁን እውን በፍጹም ሳለየው የጨለማው ዋሻ አፉን ከፍቶ ዋጠው ነበርና እጄ ላይ የሰጠኝ ደብዳቤ ለማወቅ ፈለኩኝ መልእክቱን አንብቤ። የስካሩ መንፈስ ከላይ የተገፎ እየተንቀጠቀጥ ከቤት የገባሁኝ ቆሌ ርቆኝ እንደተደናበርኩ እንዲህ የሚል ነበር የደብዳቤው መልእክት። እኔ እንዳነበብኩት እንደተረዳሁት በምድር ያላችሁ ንስሐ ሳትገቡ ስጋውን ሳትበሉ ደሙንም ሳትጠጡ በቁም የሞታችሁ ከማህበረ ሲኦል መልእክት ይድረሳችሁ። በምድር ላይ ሳለን ስንበላ ስንጠጣ ሀብት ለማካበስ ስንወርድ ስንወጣ በዝሙት በርኩሰት በመናፍቅነት ህይወታችን ሁሉ ተሞልቶ በክፋት ከመጠንም በላይ ጠጥተን ስንሰክር ነፍሳችንን ትተን ለስጋችን ስንበር ድንገተኛው ጥሪ መጣ እንደሌባ ምንም ሳንዘጋጅ ንስሐ ሳንገባ የማንሞት መስሎን የምንኖር ዘላለም ተገስተን ስንሮል ለዚች ሙታ ዓለም ሙታን ሆነን እኛም ሲኦል ተዘግታብን የሰዓት ከርቸሌ በር ተቆልፎብን ከዚህ እንኖራለን ለማይቆጠር ዘመን የዳቢሎስ አስከር ጭፍራ ሎሌ ሆነን ትናንት የነበርነው ዛሬ የሌለነው ሕያው የነበርነው ዛሬ ግን የሞትነው ስላናኗራችን በአዲሱ ቤታችን ስለ ሲኦል ፍዳ ስለ መከራችን ብዙ ነገርናችሁ የሚያስፈራ ዜና ካልተመለሳችሁ ወጣችሁ ነውና። አሁንም በምድር ላይ ለምትኖሩ ሁሉ ታመኑ በፍጹም ለእግዚአብሔር ለቃሉ ዘወትር ንቁ ትጉኑ አትሁኑ አላዋይ ቁሙ ጽኑ ሁኑ በተራራዋ ላይ ከቤተ ክርስቲያን ሳይወጣ እግራችሁ ጻድቃን ሰማዕታት ቅዱሳን ይዛችሁ አዛኝቷን ድንግል መከታ አድርጋችሁ ብትጸኑ በእውነት ከዚህ ነፃ ናችሁ። ምክራችን ብትሰሙ ብትረቁ ከክፋት የዘላለም ደስታ ቤታችሁ ገነት ናት የሚል ነው ደብዳቤው። አንብቤ ስጨርስ ተነሳ እንደገና ህይወቴን ለማደስ አሁን የሰማችሁ የሲኦልን ስቃይ በእምነታችሁ ጽኑ አትሁኑ አላዋይ ስካርም ዘማው የነበርን ሁሉ ንስሐ እንግባ እንዲምረን ቃሉ